የብሌን አጎት እንዴት አላወቀችኝም? ያን ሁሉ መከራና ስቃይ ግፍ አድርሼባት እንዴት ረሳችኝ? እንዴትስ እዚህ ቤት ልትመጣ ቻለች? እያለ ብቻውን ቆሞ ያወራል። እንዴት ሊሆን ይችላል? ግድያታለሁ አላለኝም እንዴ? ያ የማይረባ እንዴት በህይወት ተረፈች ታዲያ? እያለ ያወራል። ግን በዛም አጋጣሚ ያችን መቅሰፍት ተጠቅሞ ደግሞ ከጎናቸው ተከራይ ነበረና ያ ተከራይ የሆነ ቃለ መመለስ ሲመጣ ያልሆነ ነገር ይሰማል። ምክንያቱም አሁን እናቷንም አየቻት፣ እኔንም አየችኝ። እናቷንም ሆነ እኔን አላስታወሰችንም። ምንድን የተፈጠረው ነገር? ይሄ ነገር የመርሳት ችግር ተፈጥሮባት ይሆን እንዴ? ሲል ሰላምም ከውስጥ ወጥታ ስለነበር ማረፊያ ክፍሏን ለማሳየት ወደ ክፍል ገብታ ነበረ ይዛት። እናም ይቺ አዲስ የመጣችኋ ልጅሽ ናት የተባለችውና አጎትየው ግን ውስጥ ሁነው ይውልሽ እቺ ሙታለች ብዬ ነበር፣ ይቺ ልጅ እንደሞተች ነበር የማውቀው፣ ግን በህይወት አለች። እቺ ትክክለኛና እውነተኛ ልጇ ናት፣ ብሌን ትባላለች። ግን አሁን አንቺ ስራውን መስራት አለብሽ፣ ምክንያቱም ልጅዋ አለመሆኗን ካወቀች አንቺንም አውጥታ ትጥልሻለች፣ እኔንም ታሽቀነጥረኛለች፣ ልጇን ትይዛለች። ልጇ እቤት ድረስ መታላታለች። ስለዚህ አንቺ አሁን ማድረግ ያለብሽ በፍጥነት ይህንን መድኃኒት ሰተሽ ሰላምን ከዚህ ዓለም መለየት ነው። ከዛም ንብረቱ የኔና ያንቺ ይሆናል ማለት ነው ይላታል። ግን የእውነት ልጇ ናት እንዴች ስትለው፣ አዎ ልጇ ናት፣ ግን ደግሞ ማንም ሰው እንዳይሰማ ይሁልሽ፣ ይህንን መድኃኒት በደንብ ተጠቀሚ፣ ዛሬ መስራት አለብሽ ይህንን ስራ ይላታል። በዛን ሰዓት ግን ተከራዩ እያዳመጠ ነበርና ምን ጉር ነው ይቺ ምን አይነት ሰራተኛ ብትሆን ነው እንደዚህ አይነት ነገር እያጠነጠኑ ያሉት ሲል ነገሩን አዳምጦ አጎትየው ልክ በር ከፍቶ ሲወጣ ተከራዩም እንዳያየው ሩጦ ወደ ክፍል ይገባል። በዛን ሰዓት የተባለችውን እችም የሰላም ልጅ ነኝ እየተባለችው ተቀጥራ የመጣችዋ ልጅ መድኃኒት ምግብ ልስራልሽ እናቴ ሰላምዬ ስትላት፣ ልጄ ሰራንማ እኮ ሰራተኛ መጣን እኮ ሰራተኛዋ ትስራ ስትል፣ አይ እማዬ ዛሬ የሚጣፍጥ ምግብ እኔ ነኝ ሰርቼ የማበላሽ ትላታለች። እሷም እሺ በቃ ትልና ሰላምም ቁጭ ብላ ልጇ የምትሰራው ምግብ እየጠበቀች ያለ ልጅቷም የታዘዘችውን የሰላም ምግብ ላይ መድኃኒቱን ጨምራ ስታቀርብላት ይህንን ነገር ሁሉ ብሌን ታይ ነበረ። በድንገት ነበር ብሌን ያየቻት። ብሌን ምንም አድርጋ ማስቆም እንዳለባት ግራ ገብቷት፣ ግን ደግሞ እየበሉ ያለ ውሃ ቅርባ ውሃ መድፋት ነበር የፈለገችው። ያሰበችውን ለማድረግ ደግሞ ብሌን ሰላምን እንዴት ስፒል ልትሰሪ ቻልሽ ስትላት፣ ይኸው እኔማ ሰው ቤት የምሰራው እናቴ የቤት ኪራይ አልከፈለችም እና ቤት ውጡ ተብለናል፣ እናም ለዛ ነው ትላታለች። እናም እባክሽ ካላስቸገርኩሽ እትዬ ያለው ባልሰራም ግን የሁለት ወር ደሞዝ ትሰጭኛለሽ ለእናቴ ቤት ኪራይ ልክፈልላት ስትላት፣ ግን ትሰሪ አትሰሪ ትቀጤ አትቀጤ ሳላቅ ታሪክ የሁለት ወር ደሞዝ የምሰጥሽ ስትል፣ እሱንም አውቃለሁ እትዬ እኔም ስለቸገረኝ ነው እንደዚያ ትላታለች። ችግር የለውም እምቢ ማለት አልችልም እሰጥሻለሁ ስትላት፣ የእውነት በጣም ደስ ብሎኛል አመሰግናለሁ እትዬ ትላትና እቅፍ አርጋ አንገቷን ስማት፣ በቃ ችግር የለውም እሰጥሻለሁኝ እዛ ወስድሽ ትሰጫታለች ለእናትሽ ትላታለች። ያንን ደስታዋን አጣጥማ ስትጨርስ ሰላም ምግብ የቀረበላት ምግብ መርዝ ነበረው። ብሌንም ውሃ ለመቅዳት ውሃውን ይዛ በጆክ እና በብርጭቆውን ይዛ ወደ ምግብ የሚበሉበት ጠረጴዛ ትሄዳለች። እዛ ጠረጴዛ ከደረሰች በኋላ ልክ ጠቅልላ እናት ልትጎርሰው ስትል፣ ግን እኮ ድሮ ልጄን ሳላጎርስ በቤታችን ቤተሰብ ልጅ ሳይጎርስ ዋና ቤተሰብ አይበላም። እናም ልጄ ይችን ምግብ ላጎርሰሽ ስትላት፣ ልጅ የተባለችዋን በጣም ትደነግጥና፣ አይ እኔ እኮ ጉርሻ አልወድም እማዬ ትላታለች። እኮ ድሮ ግን ጉርሻ በጣም ትወጂ ነበር ካላጎረሱሽ አትበይም ነበር። አይ እማዬ አልወድም ትላታለች። ከዛ ሰላምም ግራ ትጋባና ወደ ራሷ ትመልስና ልትጎርሰው ስትል፣ እትዬ እኔ ጉርሻ ወዳለሁ ለእኔ አጉርሽኝ ትላታለች። እሺ ትልና ወይኔ ልጅ አፈር ልብላ ብላ ለብሌን ስታጎርሳት፣ ብሌን ደግሞ አፏ ውስጥ የገባውን ምግብ ላለሟጥ ስትል አፏን በእጇ ይዛ እየሮጠች ወደ ውጭ ትወጣለች። ግራ ተጋብታ ሰላም ልጇን እሺ የኔ ልጅ እሺ በአንድ ሳህን አብረን እንብላ ትላትና የልጇን ምግብ አብረው እንዲበሉ ትሆናለች። ሰላምም ግራ ተጋብታለች። ይሄ ነገር የሆነ ነገር እንዳለው ጠረጠርኩ እያለች፣ ቆይ ችግር ቢኖረው እንጂ ይች ልጅ ታዲያ እንዴት ውሃ ስትደፋብኛለች? ውሃ ብደፋባትም ልጇ ግን በጥፊ መታት ነበረ። እናም እናትም ደንግጣ፣ ግን ልጄ እንደዚህ አይደረግም ሁለተኛ፣ አረቼ የማትረባ ገረድ እንዴት ውሃ ትደፋለች ምግብ ላይ ስትል፣ ልጄ እኔም በስደቱ ዓለም እንደዚህ ሰው ቤት ሰርቼ ነው ያመጣሁት ይህን ገንዘብ፣ ስለዚህ
እኔም ልክ እንደሷ ሆኜ ነው። እንደዚህ አይባልም፣ መስራት ያስከብራል እንጂ አያሰድብም ትላታለች። ልጅቷም እሺ በቃ እማዬ ይቅርታ ትልና ቁጭ ትላለች። በዛን መሀል ይችም ልጅ የጎረሰችውን ምግብ ውጭ ወጥታ ቧንቧ ስር ሂዳ ትተፋና አፏን ተጣጥባ ምናምን የተከራየው ልጅም ግራ ገብቶት ምን ሆነሽ ነው ሲላት፣ አይ ምንም የሚጠጣ ውሃ ቆይ ላምጣልሽ ይልና ውሃ ያመጣላታል። ያንን ውሃም ጠጥታ ከተረጋጋች በኋላ ቆይ ችግር አለ እንዴ ስላት፣ አይ ምንም ችግር የለም አመሰግናለሁ፣ ለማንኛውም ሌላ ጊዜ እናወራለን ይላትና እሱም ወደ ውስጥ ይገባል። እሷም ተመልሳ ወደ ውስጥ ትገባለች። በዛን መሀል እናቷን ሰላምን ብሩን ስጭኝ እናትዬ፣ ለእናቴ አድርሼ ልምጣ ስራ ጨርሻለሁ ስትላት፣ እሺ የኔ ልጅ በቃ ቶሎ ተመለሽ እሺ ትልና ሰላምም ለሷ ለብሌን ብሩን ትሰጣታለች። ብሌንም ያንን ብር ይዛ እናቷ ጋር ትሄዳለች የቤት ኪራይ እንድትከፍል። እናትም እጅግ በጣም ደስ በሚል ሁኔታ ያንን ገንዘብ ተቀብላ ልጄ እግዚአብሔር ይስጥሽ፣ ግን አንቺ ሰው ቤት እየሰራሽ እኔ ያንቺን ብር እየተቀበልኩ ልጠቀም ነው ስትላት፣ እናቴ በቃ ከዚህ በኋላ ምንም የሚያሰቅቅሽ ነገር የለም አንቺ ብቻ ሰላሙን እየመጣው ጠይቅሻለሁ ትላትና ብሌንም ወደዛ ቤት ተመልሳ ትመጣለች። ሰላምም ያንን ነገር ግራ ገብቷት እያብሰለሰለች ቁጭ ብትልም ልጅቷ ግን ሻይ ላፍላልሽ እማዬ ስትላት በቃ እሺ ትልና ያንን ሻይ አፍልታ የእናቷ የሰላም ሻይ ላይ መድኃኒቱን ትጨምርና ዛሬ ወይዘሮ ሰላም የሚደርስልሽ የለም፣ ስለዚህ ይህን ሻይ ጠጥተሽ መሄድ አለብሽ። ከዛ የናፈኩትን ገንዘብ በቦርሳዬ